አቅቶናል እና እሱ ላይ በደንብ እየተሞራረድን መሄድ ያለብን ይመስለኛል። ያው ሁላችንም ጥሩ ቤት ነው ብንፋቅ ዞሮ ዞሮ ምንም ልንተው የማንችለው ግን ደግሞ ሀገራዊ አንድነት የሚያስፈልግባቸው በጣም ብዙ ነገሮች ስላሉ መሞራረድ በጣም ጥሩ ነው። ግን ሳትወጣ ከ8 ቢሊዮን ሰው አሁን ካንቺ የሚቀርበኝ ስንት ነው አይደል? ዓለም ላይ 8 ነጥብ ምናምን ቢሊዮን ሰው አለ። ካንቺ የሚቀርበኝ ምን ያህል ፐርሰንቱ ነው አይደል? እንደዛ ማሰብ ይከብደናል እንጂ እውነቱ እንደዛ በጣም ቅርብ ነን። ያ ግን ሳትወጣ እኔ ራሴ ትንሽ እንድትሄድበት የምፈልገው እንትን አለ። አዶን ነው መሀል ላይ በደንብ ብዙ ብለው ሊሆን እንደሚችል ተስፋ አደርጋለሁ። ምክንያቱም በዚህ ውይይት ውስጥ ሊነሳ ስለሚችል በተለይ ይሄ የንዑስ ብሔርተኝነቱን ነገር ስናየው ኢትዮጵያ ውስጥ አጠቃላይ ያለው ነገር እንትኑን ይሄ ብሔርተኝነቱን ከፖለቲካ ጋር ሰፍተህ መምጣት ቀላል እንዳልሆነ በደንብ ይገባኛል። ነው ብሔርተኝነትህን ፖለቲካዊ ይዘት ወይም የፖለቲካ መነሻ አድርገህ ስትመጣ የጠላት የምትለው አካል ከሌለ እሱን ለማቀንቀን ተከታይ ለማምጣት ቆስሎችን ለመነካካት አትችልም። ስለዚህ ሁልጊዜ ይሄ ኢትዮጵያ ውስጥ ያነሳናቸው የሄድንባቸው ንዑስ ብሔርተኝነቶች መነሻቸው ጠላት አላቸው። አለበለዛ ይሄ ንዑስ ብሔርተኝነት ብለህ ግን ጠላት የሌለውን ንዑስ ብሔርተኝነትን ማቀንቀን ይቻላል ወይ? ለዚህስ ደግሞ ተከታይስ ይኖርሃል ወይ? አሁን ሁሉንም ስናያቸው በየትኛውም በኩል የተነሱት እነዚህ በተለይ ጠባቡ ንዑስ ብሔርተኛ ሌላውን አካል ጠላቴ ብሎ ነው የሚነሳው። ይሄንን ደግሞ የፖለቲካ መነሻህ የፖለቲካ ፍላጎትን ማስፈጸሚያ ምናምን አድርገን ነው ይዘናቸው እየመጣን ያለ ነው እና እዛ ላይ ትንሽ ብትሄድበት ደስ ይለኛል። ምክንያቱም ሁሌ ጠላት አለው፣ ሁሌ የሚያሳድደው ነገር አለው፣ ሁሌ ቀጥሎ ያለውን ጥቅሜን የማስጠብቀው እነዚህ አካላቶች ከዚህ በፊት እንዲያድርገውብኝ ነው የሚል መነሻው ሁልጊዜ ሌላ ጠላት ላይ እያፈጠጠ ነው እና ንዑስ ብሔርተኝነትን የሆነን አካል ብሌም ከማድረግ በዘለለስ ማቀንቀን ይቻላል? ያው ልምዱ በጣም አስቸጋሪ ስለሆነ እዛ ላይ ትንሽ ሄድበት። አዩ በጣም አጠር አድርጌ ነው የሚሄደው እየወጣው ስለሆነ በር ላይ ስለሆነ ያስሽኝ እንትን ብሔርተኝነት የንዑስ ብሔርተኝነቱ ፌዝ አለው ላይክ ደረጃ አለው እና እነኛን ደረጃዎች ካለፈ በኋላ ባህሪው መቀየር አለበት። ኤክስፓይሬሽን ዴትም አለው መጨረሻ ላይ የሚያልቅበትም ቦታ አለ። ሀገርነት ላይ ነው የሚያልቀው፣ ሀገራዊነት ላይ ወይም ደግሞ ብሔርተኝነት ሀገራዊ ብሔርተኝነት ላይ ነው ማብቂያው። ወይ የራሱ ሀገር ኖሮት ሀገራዊ ብሔርተኝነት ይኖረዋል ወይም ደግሞ ባለው ሀገር ውስጥ ንዑስ ሆኖ በኖረበት ሀገር ውስጥ ሀገራዊ ብሔርተኝነትን ቅርጽ ይዞ ነው የሚያበቃው። እኔ እንደዛ ነው ማምነው የማስተውለው። በዛ ሂደት ውስጥ ኢትዮጵያ ውስጥ ለንዑስ ብሔርተኝነት ማንነት ተኮር ለምንላቸው ወይም ደግሞ የብሔር ማንነት የኤትኒክ አይደንቲቲ ላይ ፎከስድ የሆኑ ብሔርተኝነቶች ፈርታይል የሆነ ግራንድ ወይም ደግሞ ለመብቀል የሚያመች አፈር የነበረበት መሬት የነበረበት ጊዜ ነበር። ያኔ ጠላት ማሰባሰብ፣ ጠላት መሰየም፣ በዛ ጠላት ላይ ብዙን ሰው መሰብሰብ የጊዜውም ቋንቋ ነበር፣ ዘመኑም ይፈቅድ ነበር። በተለይ የተለያዩ ቅድም የሚያነሷቸው የሶቪየት አላይ የሆኑ ሀገሮችን ለማፈራረስ የተጠቀሙበት አንዱ መሳሪያ በማንነቶች ላይ የተመሰረተ ወይም በክላስ ላይ የተመሰረተ ስትራግል ነው። የማርክሲስት ስትራግሎች ሰክሰስን መፍጠር ነበር። ለዛ መሬቱ ሰፊ ነበረ። ቢኮዝ መሬቱ የሰፋው እነኛ ነገሮች እውነታም ስላላቸው ነበር። እውነታም ስላላቸው ነው እነኚህ ማንነቶች የሚከበሩበት እድል ያላቸው በህግ ደረጃ እንደው በተፈጻሚነት እንኳን ባይሆን በህግ ደረጃ ሪኮግናይዝ የተደረጉ የራሳቸው ቦታ ያላቸው ሊታገሉና ሊጠይቁ የሚችሉበት በዋናው ብሔርተኝነት በማንነት ሳይሆን በሀገራዊ በፖለቲካል ጂኦግራፊያቸው ውስጥ እነኚህን ጥያቄዎች ሊያቀርቡ የሚችሉበት መድረክ የተዘጋ ነበር። በተወሰነ ደረጃ የኤምፓየሮች ረሚናንስ የነበረበት እና የኮሎኒያል ባውንደሪስ የፈጠሯቸው ሀገሮች ናቸው ብዙዎቹ።
ስትሮንግ ሜን ወይም ጠንካራ ጨቋኝ መንግስታት ነገስታት ያሉበት ከነሱ የተወሰደ ኃይል ተይዞ ወታደራዊ ኃይሎች ተይዞ በግድ ጠርንፎ የሚያስኬድበት እና እነኚህን ጥያቄዎች የተመቻቸ ቦታ ስለሌላቸው ግራውንዱ ነበር ኢትዮጵያ ውስጥ በስፋት ለመስራት የሚያስችል ነገር ነበር። የኦሮሞ ብሔርተኝነት የሚጠይቃቸው ጥያቄዎች የኦሮሞ ብሔርተኛ ፖለቲካን ይዞ ይንቀሳቀስ የነበረው ኦነግ የሚያቀርባቸው ጥያቄዎች ቫሊድ የሆኑ ጥያቄዎች ነበሩ። በማንነቱ በራሱ ቋንቋ ይማር፣ በራሱ ቋንቋ ይተዳደር፣ በራሱ ልጆች ይተዳደር፣ ሪሶርሱ ላይ ባለቤት ይሁን፣ ከኢኮኖሚው ሴንተር ተገፍቶ ከአርባናይዜሽኑ ተገፍቶ ወደ ውጭ እየቀረ ያለበት ጭሰኛው ነው አራሽ ብቻ ሆኖ እየቀረ ያለበት ቋንቋው ቦታ የሌለበት በቋንቋው ለማስተማሪያ ለመማሪያ ለስራ ለንግድ ለሕክምና መጠቀም የማይችል በዛ የተነሳ በአስተርጓሚ በስማ በለው የሚሳተፍባት ሀገር ናት የሚለው ትክክለኛ ጥያቄ የነበረበት ዘመን ነው። ስለዚህ በዛን ጊዜ ጥያቄው ትክክል ቢሆንም ጥያቄው ብቻ ግን ብዙ ሰው ለማሰባሰብ አይሰራም። ኮመን ኤኒሚ መመስረት አለበትና ይሄን ማን አደረገ የሚል አሳይመንት የመስጠት ስራ ይሄ በሚሰራበት ዘመን ይሄ ጥያቄ በነበረበት ጊዜ የሶቪየትን አላዮች እያፈረሰ የነበረው የዌስተርኑ ብሎክ የአሜሪካ ብሎክ እየፈለገ በእነዚህ ጥያቄዎች ላይ ተመስርቶ በእነዚህ ቅሬታዎች ላይ ተመስርቶ ስቴቶችን የሚዋጉ አካላትን እየፈለገ በሚረዳበት ሰዓት ላይ በግብጽ በኩል የኤርትራውን ፓክ አገኘ ማለት ነው። የኤርትራን ኮሎናይዝ መደረግ አምነው አብረው የሚሰሩ የራሳቸው ሀገር መመስረት የሚፈልጉ አካላት እየመለመለ ማሰልጠን፣ ማስተዳደር፣ ማዘጋጀት ጀመረ። እዛ ውስጥ ነው የኛ ፖለቲካ ጥያቄዎቹን ለመመለስ ብቻ ሳይሆን ጠላት አድርጎ ስቴቱንም ከዛ ጋር ተያይዞ ማህበረሰብንም ጠላት አድርጎ በመሰየም በዛ አቅጣጫ የማደራጀት ስራ ሰርቷል። አሁን ባለበት ሁኔታ ላይ ማንኛውም ብሔር ወይም ንዑስ ማንነት የራሱ የሆነ ነገር አለው። የራሱ የሆነ ነገር አለው ማለት በህግ ደረጃ ማንነቱ ይከበራል፣ ቋንቋ ይከበራል፣ የገዛ ሀገሩ እንደሆነች ራሱን ደግሞ እዛ ቦታ ላይ ቋንቋውን ባህሉን እንዲያከብር በር ክፍት ነው ማለት ነው። አሁን ያንን አይነት ማደራጀት ለመስራት ያስቸግራል። ለዛ ነው በፊት ላይ የነበሩ በግልጽ ለምሳሌ የአማራ ማህበረሰብ የኢትዮጵያ ውስጥ ያለ በማንነት ላይ የተመሰረተን ጭቆና ወይም ደግሞ ኢንጀስቲስ ባለቤት አድርጎ ኢኩቪኬት አድርጎ የሲስተሙ ባለቤት አድርጎ የማስቀመጥ ስራ ያለምንም ፍርሃት በግልጽ ነበር የሚሰራው። አሁን ባለው ሁነት ከውስጥ ያወሩታል እንጂ በፊት ለፊት መጥቶ አንድን ብሔር በመሰየም የሚሰራ ስራ በጣም አስፈሪ ነው። አይተሽ እንደሆነ በጣም መቆጠብ አለ። አይ ወንድሞቻችን ናቸው አብረው ናቸው ይሉና በዚህ በኩል ዞሮ ደግሞ ነፃ መውጣት እንፈልጋለን ይላል። ከማን ነው ስትዩ ግራ የተጋባ ነው። ሌት የመጡ ሰዎች ወደዚህ ወደ ንዑስ ማንነት ብሔርተኝነት ውስጥ አርፍደው የመጡ ሰዎች የመጀመሪያ ላይ ሌሎቹ የተጠቀሙበትን ታክቲክ አሁን ለመጠቀም ሲሞክሩ በጣም ፋየርባክ ያደርግባቸዋል፣ ኮንፊውዝድ ይሆናሉ። ቢኮዝ አሁን ጊዜው ንዑስ ብሔርተኝነቶች ወደ ሀገራዊ ብሔርተኝነት ለመሄድ የቀሯቸውን ጥያቄዎች በሀገራዊ መድረክ ላይ ለመመለስ ወደ ምክክር፣ ወደ ህግ ማሻሻያ፣ ወደ ህገ መንግስት ማሻሻያ፣ ወደ ጋራ ትርክትና ጋራ ሀገር ግንባታ መምጣት ያለባቸው ያ ፈርታይል ግራውንድ ተፈጥሯል። ያ ፈርታይል ግራውንድ ስሙ ህብረ ብሔራዊ ፌዴራሊዝም ነው። አስተዳደር ሲስተሙ ራሱ ፌዴራሊስቲክ ተደርጎ ተሰርቷል፣ ህብረ ብሔራዊ ተደርጎ ተሰርቷል። የብሔር ጥያቄ አለኝ የሚል አካል በህብረ ብሔራዊ ፌዴራሊዝም ውስጥ ለመመለስ ኦልሬዲ የተሰራ ግራውንድ አለ። ጠላይ መቻቹ ዋናው ላብ ነው ማማድ ኢትዮጵያ ዋናው ላብላ ማጂ ስላሴ ያስተማደውና ፕሮጀክት ነው ባቲባ እንላለን እኛም ድሮ እና በዚህ ግራውንድ ላይ በዛ ፈርታይል በሆነው ግራውንድ ላይ የተዘራበት ዘመን ነበረ። የተሳሳቱ ነገሮች፣ ጥፋቶች አሁን ያለበት ግራውንድ ግን ይሄንን ለማስኬድ ለማስፈጸም የሚሆን አይደለም። ንዑስ ብሔርተኝነቶቹ አንዳንዶቹ ስታክ አድርገው የቀሩት እዛው ስታክ ያደረጉበት ቦታ ላይ ሽሪንክ እያደረጉ ነው። አፕዴት ለማድረግ የቻሉ ከውስጣቸው የተወለዱ ድርጅቶች አድቫንስ እያደረጉ ነው፣ ወደ መሀል እየተጠጉ ነው። አብሮ የድጋፍ መሰረታቸው የሆነው ማህበረሰብም ወደዛ እየተጠጋ ነውና
ወደዛ መኬድ አለበት። ሌት ካመርሶቹ ናቸው። አሁን 1970 ላይ ፈርታይል የነበረ ግራውንድ 1980 ድረስ የነበረውን ግራውንድ ኤክስፕሎይት የተደረገበትን መንገድ ዛሬ ኤክስፕሎይት አድርገዋለሁ ብሎ መምጣት ኢትዮጵያ ውስጥ በህግ ደረጃ ብሔር ማንነት ግልጽ በሆነ ደረጃ የስልጣን መሰረት እስከመሆን ድረስ ፌዴራሊዝም ሲመሰረት ያ ግራውንድ ተዘግቷል። ትንሽ ጊዜ ሊሰራበት ይችላል፣ ያው ሽፍሻፊ የቀረችዋል ማለት ነው። እንደ አዲስ ግን አይገባበት። እንደ አዲስ የገቡ በተሳሳተ ገበያ ካለቀ በኋላ ስለመጡ ትንሽ ይቸገሩበታል ብዬ አስባለሁ። ቅድስት ካልመለስኩት እንግዲህ መልካም አዳር ወንድማችን። አዩ በጣም እንትን ብለዋል። አሜን እንትን ብሎ ሳይሆን እዚህ ላይ በደንብ እንትን ማለት ያስፈልጋል። አልተነጋገርንባቸውም። አይተሃል፣ እንዘላቸውና ያ ሁሉም ንዑስ ብሔርተኝነት ሲነሳ እንትኑን ይሄ ሞቅታውን ስለሚፈልግ የሚዘራበት መሬት ስለሚፈልግ ሁልጊዜ የሆነን አካል ብሌም ካላደረገ ተከታይም መነሻም ከዛም በኋላ ደግሞ ህዝቡን በሞብ ሰብስቦ የሚሄድባቸው እድሎች የሉትም። ስለዚህ ያየናቸውም ይሄ የትግራይም ብሔርተኝነት የኦሮሞን ብሔርተኝነት ምናምን ሲነሳ የመጡባቸው ናሬቲቮች እንዲህ አይነት እንትኖች ይዘው መጥተዋል። እንዳልከው ነው በቅርብ ጊዜ የተነሳው የአማራ ብሔርተኝነት ነው። እሱም ከሌሎቹ ብሔርተኝነቶች የሚማራቸው ይዟቸው የሚመጣቸው ምናምን ነገሮች እንዳሉ በደንብ እያየነው ነው መሬት ላይ ያለውን አጠቃላይ ሁኔታ። አየህ በጣም ትልቁ ችግር ሰዎች ብሔርተኝነታቸውን በሌሎች መድረኮች በሌሎች ሁኔታዎች ላይ ይዘው መምጣት ይችላሉ። ችግሩ ብሔርተኝነትን የፖለቲካ ፍላጎት ለማስፈጸሚያ ይዘው ስትመጣ ሁልጊዜ የሚያሳድደው የሚገለው ጠላት የሚያደርገው ምናምን አካል አለ እና እሱን ነጥለን መሄድ የምንችልባቸው እድሎችን እየፈጠርን መሄድ ከቻልን ብሔርተኝነት ቋንቋህን ለማሳደግ በዛ ሀገር ያለህ ጥቅም እንዲከበርልህ ለማድረግ አገሪቷ ላይ ያለህ ድርሻ ምን አይነት ነገር መሆን እንዳለበት ይሄ የጋራ መድረኮችን ለመፍጠር የምትጠቀምበት ከሆነ ይሄ በጣም ጤነኛው የሆነው ነው። የኛ ሀገሩ ብሔርተኝነት ግን ሌሎች ነገሮችን በሙሉ ጥሎ ፖለቲካው ላይ ብቻ ትኩረት አድርጎ የመጣ በሌላ ቋንቋ ስልጣን የሚፈልግ አይነት ብቻ ይሆንና ይሄው አሁን የገባንበት አይነት ቅርቃር ውስጥ ይከተናልና ቴንክ ዩ አዩዬ። ስልጣን አይደለም የሚፈልጉት ምለው ካለው ሀገር ላይ ስልጣን መካፈል ሳይሆን የራሳቸው ሀገር ፈጥረው አዲስ ስልጣን መመስረት ነው የሚፈልጉ የነበሩት። እነሱ በጣም ዴንጀረስሊ ቱንድ የነበሩ ናቸው። መሰረታቸው የሆነ የማህበረሰብ ጥያቄን ኤግዛጀሬትድ የሆነ ዲሲሽን ማለት በሀገር ላይ ተስፋ ቆርጫለሁ ሀገሩ ራሱ ችግር አለበትና የራሱ ስልጣን። አሁን የመጡት ግን እንደዛ ለማድረግም የሚያስችል ግራውንድ የላቸውም። ቢኮዝ ኦልሬዲ እንትን አድርገዋል። አንደኛ አይደንቲፋይ አሁን በአማራ በኩል ያለው ለዚህ አይደንቲፋይ ማድረግ አይችልም፣ የለውም እንትኑ የለውም፣ ስራው መሰረቱ የለውም። ማንነቱ ማህበረሰቡ ሀገሩን በጣም እንትን የሚል ነው። ሀገራዊ ነገር ውስጥም ደግሞ እንደዛ አይነት የሀገሩ ሲስተም ማንነትህን እንዲህ አድርጎ ነው የተገነባው ቢባል ውሸት ነው የሚሆነው። ስለዚህ አይሆንም። ሌሎቹ ደግሞ መጀመሪያ ቆይተው ማህበረሰብን ራሱ እንትና ነው ጠላት ከዚህ ምናምን የሚለው የሰሩት ስራ በኋላ ላይ ሲታጠፍ ጠላታችን ሲስተም ነው አስተዳደር ነው አሉ። ኦኬ ምን አይነት አስተዳደር? ህብረ ብሔራዊ ፌዴራሊዝም ካልሆነ ምንድን ነው የምትፈልገው? ንጉሳዊ ነው የምትፈልገው? ምናምን ስትያቸው መልስ የላቸው። እነሱ አሁን እየሟሸሹ እዛው ማህበረሰባቸው ውስጥ እያነሱ ሄዱና የሆነ ሰዓት ላይ እንትን ያሉ ይጠፉና ወይም እንደ ልክ አሁን ጀርመን አካባቢ ላይ ወይ ሌሎቹ ዩሮፕ ውስጥ 1% በታች የሚይዙ ፓርቲዎች አሉ። ላይክ የድሮ ሁለተኛው ዓለም ጦርነት ላይ የተሸነፈውን ዘረኝነት ሬሲዝም ምናምን የሚከተሉ ማለት ነው፣ የናዚዎችን የሚከተሉ አሉ እኮ አሁን ኒዮ የሚባሉ አዳዲስ ናዚዎች። ልክ እንደዛ በጣም ጥልጥዬ ኮርነር ብቻ ይዘው ሰው ሁሉ እነኚህ ብዶች የሚላቸው አይነት እየሆኑ ነው የሚሄዱት። ካላስተሻሉ ከውስጣቸው ተወልዶ ሌላ አካል ይወጣል ወይም ደግሞ ራሳቸው ሪሼፕ ያደርጋሉ። አዲስ የገባው ግን ይሄኛው ትንሽ እውነተኝነት ይጎለዋል። ማለት ስልጣን ነው የምፈልገው፣ በስልጣን ተሳትፎ ውስጥ ትክክለኛ ቦታ ያገኘው አይመስለኝም።
እና ደግሞ ከበፊቱ የብሔርተኝነትና የንዑስ ብሔርተኝነት እንቅስቃሴ የቀረው ጥላቻ ጉዳት እያደረሰ ነው ማህበረሰብ ላይ። በተለያየ ቦታ ላይ ያለው ማህበረሰብ እየተጎዳብኝ ነው። ሰዎች ይገደላሉ፣ ይፈናቀላሉ። ይሄ መቆም አለበት ነው። ይሄንን ምንም ብሔርተኛ መሆንም አይጠይቅም፣ ጦር መሳሪያ መያዝም አይጠይቅም። እኔ ከጎኑ አይደለሁም፣ ከፊቱ ነኝ ያለሁት። ገባሽ? አንድ ሰው አማራ በመሆኑ ወለጋም ሆነ ጅማም ሆነ አርባ ምንጭም ላይ ምንም አይነት መገላመጥም የለበትም። እንኳን ህይወቱን ማጣት መሰደድ አይደለም፣ መገላመጥም የለበትም። ሀገሩ ነው፣ ህግም ይፈቅድለታል። በሞራልም ደረጃ በጋራ ሀገርነትም ደረጃ ለራሴም የምፈልገው እንደዛ አይነት ሀገር እንዲኖረኝ ስለሆነ አብሬው ቆማለሁ። ግን እሱ ምርጫው እኔን ጠላት አድርጎ ጦር መሳሪያ ይዞ ጓዳ ለጓዳ መሮጥ ከሆነ የሆነ ይፈልጋት ሌላ ከኋላ የተደበቀች ነገር አለች እና እሷን ወደፊት እንደማምጣት ያው እየተጠባበቅን ነው። መልካም ደናደሩላቸው እባብ ለእባብ ይታያል ካብ ለካብ ነው። እባብ ለእባብ ይታያል ካብ ለካብ ነው። በእናትሽ አትጥፊ። እዚህ ቤት እንደዚህ እንትን ያለ በሰል ያለ ነገር የሚወራበት እስቲ መድረኩን ሰፋ እናድርግ። አይ አሪፍ ነው። እንዲህ አይነት ነፃ ሀሳቦች ይንሸራሸሩ፣ ይሞገቱ። ቤቱም ደግሞ በባህሪው ህብረ ብሔራዊ ነው። የሚገርምሽ ነገር አሁን ዛጎዬ አገው ልጅ መሰለኝ ጃማራ ነሽ ቅንጥ እኔ ምንድነው መሰለ ሲዳማ አለ እንትን አለ ብዙ አይነት አሉ። ሁሉም አይነት እንጂ ባይገኝ አሁን አያና ምንድነው መሰለ እኔ ጥያቄ ስምን እንዳታነሳ አያና ምትባል ነውረኛ ስምን እንዳታነሳ። ይድታ ኢትዮጵያ አያና ምን አለ መሰለ ታከ አያና የተለያየ የመጫወቻ ካርድ ነው አያና ስላገኘው በጣም ደስ ብሎኛል። እዚህ እኔም ደስ ብሎኛል። በቃ ዛጎይ ወጥቻለሁ እናደር ሌላ ጊዜ ተመልሰን ቴንኪው አዩ በቃ ደህና ደሩላችሁ። አዩ ቴንኪው በጣም አያና ሰላም። እሺ ቴንኪው ላችሁ ደህና ቴንኪው እሺ ኦኬ ቴንኪው ላችሁ ደህና ደሩ።